ካሌብ እንግዲህ ኤደንን ጠርቶ ባለፈው የነገርኩሽን አስታወሽ አይደል? እኔ የደረስኩበትን እውነት ማወቅ አለብሽ ብሎ ዳኒና ቲና ፍቅረኛሞች እንደሆኑ ነግሯታል። ዳኒ ካሌብ ከቤት ውጣልኝ ያመጣሁህ እኔ ነኝ ቢለውም አልወጣም አባዬ ወጣ እስካላለኝ ድረስ ከዚህ ቤት መቼም አልወጣም ይለዋል። ቲና ካሌብን አብራ እንድተኛ ብትጠይቀውም በፍጹም ሂጂ እዛው ሶፋሽ ላይ ተኝ ብሎ አባሯታል። ማነሽ ግን እንደዚህ ቆይ እንድትጠላኝ ያደረገ? በፊት እኮ አፍቅረኝ አብረኝ ተኝታል ብላ ብትለምነውም አዲሷ ፍቅረኛዬ ናት ብሎ ባጭር ዘግቶባታል። ቲና እንግዲህ ለኤደን ካሌብና ኤደን አንድ ላይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በየሰዓት አቆጣጠራችሁ በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬም እንደተለመደው ልብ አንጠልጣይ አጓጊ አስተማሪ የሆነውን ድራማ የግፈኛዋ ሚስትና የሰራተኛዋ ፍጥጫ ቀጣዩን ክፍል እዤላችሁ መጥቻለሁ። እንግዲህ ያው ቅድም መግቢያ ላይም ነግሬያችኋለሁ። ባለፈው ክፍል ያቆመው ዳኒ ዘሎ ካሌብን አንቆት ሲታገሉ የካሌብ አባት እንግዲህ ከኋላ መጥቶ ያስጥለዋል ማለት ነው። ምንድን ነው የሚያጣላችሁ? ምን ተፈጥሮ ነው ብሎ እያላቀቃቸውና ሁለቱም እንዲስማሙ ይቅር እንዲባባሉ እንግዲህ የካሌብ አባት ያግባባቸዋል። ነገር ግን እንዴ እኔ ይቅርታ ብሎ ዳኒ ይቅርታ ሲጠይቅ የራስ ጉዳይ ብሎ ካሌብ ጥሎት ይሄዳል ማለት ነው። እንግዲህ በጣም አጓጊ ልብ አንጠልጣይ እየሆነ መጥቷል። ለዚህ ቻናል አዲስ የመጣችሁ ቤተሰብ ካላችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ቤተሰብ ሆኑ። ዘወትር የምለቃችሁ ቪዲዮዎች ወደ እናንተ ይደርሱ ዘንድ የደወል ምልክት መጫኗን አትርሱ እያልኩ ቀጥታ ወደ ቪዲዮ እወስዳችኋለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ የካሌብ አባት ያው ቲናንም ዳኒንም ከቤት ለማስወጣት አልፈለገም። አንደኛ ነገር ሁለቱንም መጨረሻቸውን ያሰቡትን ተንኮል ቀጣዩን ተንኮላቸውን ማየት ይፈልጋል ማለት ነው። በዛ የተነሳ እንግዲህ ሁለቱም እቤት እንዲቆዩ አድርጎ ዳኒንና ካሌብን አስማምቷቸዋል። ካሌብ እንግዲህ በጣም ተናዷል። ምክንያቱም ሳያስበው መጥቶ ነው ቆለል ብሎ እንቅ ያደረገው። ያነቀበት ምክንያት ደግሞ እንግዲህ ሌላ ፍቅረኛ ላመጣ ነው ብሎ ቲናን ሲናገር ስለሰማ ኤደንን ነው ብሎ ስላሰበ ስለጠረጠረ ገና ኤደንንም ሄዶ አነቃት፣ እሱንም መጥቶ አነቀው። ምክንያቱም በጣም ነው ኤደንን የሚወዳት። ስለሚወዳት እንግዲህ እያንዳንዱ ነገሮች ሲደረጉ በሱ ላይ የተደረጉ መስሎት አንቆታል። ከዛ እንግዲህ ካሌብ አባትየው ከዚህ በኋላ እኔ ሰልችቶኛል፣ ጭራሽ እኮ በቤቴ እንደ ጥገኛ እንደሆንኩ ነገረኝ። የኔ ማለት ያንተ ነው። ስለዚህ ማን ነው እንደዛ የሚለው? ስለዚህ ተረጋጋ፣ ነገሮችን በችኮላ ሳይሆን በብልሃትና በጥበብ አድርጋቸው ይለዋል። ከዛ እንግዲህ ቁጭ ብሎ ቲና ትመጣና አባዬ አጥፍቻለሁ፣ በቃ ይቅርታ አድርግልኝ። የልጃችሁ ሚስት አይደለም? እሺ የልጄ ሚስት፣ አሁን ምን ፈልገሽ ነው? ምን ልርዳሽ? እኔ በቃ አንዴ ተሳስቻለሁ፣ ይቅርታ እንዲያደርጉልኝ ነው። ይሄንንም ዝም ያልኩሽ መቼ እንደምትወጪ እየጠበቅኩሽ ነው። ምናልባት ታምሜ በነበረ ሰዓት ጥሩ ነገር ስላደረግሽልኝ እሱንም ደግሞ በቅርብ ማስታወስ ጀምራለሁ። ስለዚህ አሁን ተነሽና ሂጂ ትሁትን አግዢ ብሎ ወደ ኩሽና ያባርራታል። ኩሽናም ሄዳ ትሁት አቤት ምን ፈለግሽ ትላታለች ትሁት። ከዛ ጥያቄ ልትጠይቃት ነበር የምትፈልገው። ቆይ እዚህ ቤት ምንድን ነው የተፈጠረው? እኔ ምን አውቃለሁ ምን እንደተፈጠረ፣ ጭራሽ እኔን ጠይቅኛለሽ እንዲህ ብላ ትሁት ስትነግርባት፣ ቆይ ለምንድን ነው እንደዚህ ክፉ የምትሆኙ? አንቺ ጥሩ ስለሆንሽ፣ አንቺ መልካም ስለሆንሽ ለዛ ነዋ ደፋር ትላታለች። ባይሆን እባክሽ ነው ይሄን ዕቃ ጠቢ። አላጥብም ጥፍሬ ይበላሽብኛል ስትላት፣ ለአባዬ እናገራለሁ ተይዋ ታዲያ ብላ ልትወስድ፣ እሺ በቃ አጥፋለሁ። ወይኔ ቲና የማንም መጫወቻ አልሆን ብላ እቃዋን ማጠብ ትጀምራለች። ኤደን እንግዲህ ስለ ዳኒ በጣም ተጨንቃለች። ምክንያቱም ዳኒ የምትለውን እያንዳንዱን ነገር ስላላደረገላት ሲጨንቃት ሲከፋትም ሆነ ምን ስትል ካሌብ አባት ጋር መታ ምክሯን ጠይቃ በምክሯ ታድሳ ትሄዳለች። እንደለመደችው ካሌብ አባት ጋር ደውላ እቤት እንደሆነ ጠይቃ እቤት ነኝ የኔ ልጅ ነኝ በቃ እቤት ነኝ አለሁ ብሎ ስልኩን አውርቶ ይዘጋል። እሷም ባላት መሰረት ወደ እነ ካሌብ ቤት ትመጣለች። በሩን ስታንኳኳ እንግዲህ ወይዘሪት ቲና ትከፍታለች። እሷ ልትናገራ ስትል
ካሌብም ከኋላ ተከትሎ ይወጣል። እንዴ ኤደን መተሻል እንዴ? አዎ መጥቻለሁ ካሌብ ሰላም ነው? ጋሼን ፈልጌ ነው የመጣሁት ብላ ትግሽ በቃ እየወጣ ከሆነ ሄድ እኔ እገባለሁ ብላ ኤደን ወደ ጋሼ ጋር ትገባለች። እዛም ገብታ እንግዲህ የካሌብን አባት ሰላም ካለች በኋላ የካሌብን አባት ጋሼ እኔ በጣም ጨንቆኛል፣ ዳኒ በጣም እየከበደኝ ነው። ለምንድን ነው የሚከብድሽ? አንቺ ጥሩ ልጅ ነሽ። ስለዚህ ቆይ እዚህ ቤት እንድመጣ በጭራሽ የማይፈልግበትን ምክንያት ማወቅ እፈልጋለሁ ስትለው እሱን ጠይቂው፣ ምናልባት ስለሚቀና ይሆናል። ለምንድን ነው ግን እዚህ ቤት እንዳትመጪ የከለከለሽ ሲላት ዳኒ ካሌብ አዲስ ፍቅረኛ አመጣለሁ ስላለው ለዛውም አንቺን ነው አለኝ። እኔ ቆይ እቃ ነኝ እንዴ ትለዋለች። እሱም በጣም ስለሚወድሽ እኮ ነው